I was like disappointed to see the massive spending bill, frankly. አነጋጋሪው የዓለማችን ባለጸጋና ሀያል የፖለቲካ ሰው ፍልሚያ አሁንም ተባብሶ ቀጥሏል። በአጭር የተቀጨው የትራምፕና የመስክ ወዳጅነት የአሜሪካንን ፖለቲካ ወዴት ይመራዋል? የብዙዎች ጥያቄ ሆኖ ቀጥሏል። መረጃውን በዝርዝር ይዤላችኋለሁ። ላይክ፣ ሼር እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አዳዲስና ትኩስ መረጃዎች እንዲደርሳችሁ አድርጉ። ቀጥታ ወደ መረጃው። አሁን ዓለም እያየው ይመስላል፣ ግን ምንም የሚያስደስት ነገር የለም። ዶናልድ ትራምፕ እና ኤለን መስክ ሁለት ጥብቅ ወዳጆች አሁን እርስ በርስ እየተነቋቆሩ ይገኛሉ። አለመግባባታቸው ወደ ከረረ የቃላት ጦርነት ለመለወጥም ብዙም ጊዜ አልፈጀበትም። ትራምፕ መስክን ከፌዴራል መንግስቱ ጋር ያለውን የሥራ ውል ለስፔስ ኤክስ የደም ስር የሆነውን የንግድ ስምምነት ለማቋረጥ አስፈራርተዋል። በበጀታችን በቢሊዮኖች የሚቆጠር ዶላር ገንዘብ ለመቆጠብ ቀላሉ መንገድ ለኤለን የምንሰጠውን ድጎማና ውሎችን ማቋረጥ ነው ሲሉ ትራምፕ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ትራምፕ መንግስታቸው ፊቱን በመስክ ላይ ማዞር ከቻሉ ቢሊዮነሩ ክፉኛ ሊጎዱ ይችላሉ። ሐሙስ ዕለት እንኳን መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለ የቴስላ ድርሻ በ14 በመቶ ወርዶ ታይቷል። የመጫወቻ ሜዳው ግን ለትራምፕ ብቻ ክፍት ይሆን አይደለም። መስክም በቻለው አቅም ያለውን የመከላከያ ቡጢ እየተጠቀመ ይገኛል። አሜሪካ ወደ ዓለም አቀፉ የህዋ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ አብዝታ ከምትጠቀመው የስፔስ ኤክስ ጋር ያላት ውል እንዲቋረጥ እንደሚያደርጉ ሲዝቱ፣ እርሱ ደግሞ ከስልጣን መውረድ አለባቸው ሲል ተናግሯል። መስክ ሌላው በዚህ የቃላት ጦርነት ውስጥ ለውጊያ የሚጠቀመው በሚቀጥለው ዓመት በሚደረገው ምርጫ የትራምፕ ተቀናቃኞችን ለመደገፍ ሀብቱን ፈሰስ ማድረግ ይሆናል። በወሲብ ቅሌት ወደ ዘብጥያ ወርዶ ህይወቱ በዚያው ካለፈው ጄፍሪ ኤፕስቴን ጋር በተያያዘ ይፋ ባልሆኑ መዝገቦች ላይ የትራምፕ ስም እንደሚገኝ ሐሙስ አመሻሽ ላይ መስክ ያለ በቂ ማስረጃ ተናግሯል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ለመስክ ክሶችና ውንጀላዎች የተቀዛቀዘ ምላሽ ሰጥተዋል። ይህ በህጉ የግብርና የወጪ ህግ ደስተኛ ያልሆነው የኤለን መስክ አሳዛኝ ክስተት፣ ምክንያቱም ህጉ እሱ የሚፈልጋቸውን ፖሊሲዎች አያካትትም ትላለች። መስክ የትራምፕን መንግስት ታግሎ ማሸነፍ አይችል ይሆናል፣ ነገር ግን ትራምፕንም ሆነ ሪፐብሊካን ፓርቲን ከፍተኛ የሆነ ዋጋ ሊያስከፍላቸው እንደሚችል እየተነገረ ይገኛል። ትራምፕም ይህ የጠፋቸው አይመስልም። ትናንት ሐሙስ በዋይት ሃውስ ፖሊሲዎቻቸውን በሚመለከት በተዘጋጀው የምስጋናና የአድናቆት ዝግጅት ላይ ጉዳዩን ቀዝቀዝ አድርገው አስተያየት ከመስጠት በመቆጠብ ያለፉት ሲሆን በትሩዝ የማህበራዊ ሚዲያቸው ላይ በእርሱ ላይ ለመነሳት ግድ የማይሰጣቸው መሆኑን ገልጸው ከወራት በፊት ግን በመንግስታቸው ውስጥ መልካም ስራ መስራቱን ጠቅሰው አልፈዋል። ቀጥለውም አዲሱን የግብርና የወጪ ህግ ማድነቃቸውን ቀጥለዋል። ይሁን እንጂ ሐሙስ ዕለት ከነበረው የተሟሟቀ ምልልስ በኋላ ቀጣዩ ጊዜ እንዲሁም እንደዋዛ የሚታለፍ አለመሆኑን አሳይተዋል። ፍጥጫው የጀመረው ባለፈው ሳምንት ሞቅ ባለ ፍጥነት ነበር። ረቡዕ ዕለት መጋጋል ጀምሮ ሐሙስ ከሰዓታት በኋላ በፕሬዝዳንቱ ጽህፈት ቤት በኦቫል ኦፊስ ውስጥ ሙሉ በሙሉ ሊፈነዳ ችሏል። አዲሱ የጀርመን ቻንስለር ፍሬድሪክ መርትዝ ለአንድ ቀን የሥራ ጉብኝት ዋሽንግተን መጥተው ምቾት በሚነሳ ዝምታ ውስጥ ተቀምጠው ሳለ ፕሬዝዳንት ትራምፕ ደግሞ ጣል ጣል የተደረገ አፍቃሪ ይመስሉ ነበር። መስክ በህጉ ላይ ባቀረበው ትችት የተገረሙ ይመስላሉ። መስክ በመቶ ሚሊዮኖች የሚቆጠር ዶላር ድጋፍ ባያደርግ ኖሮ ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ ይሸነፍ ነበር ሲል የሰጠውን ሐሳብ አጣጥለውታል። መስክ ወዲያውኑ እንደ ዘመኑ ልጆች 220 ሚሊዮን ተከታዮች ወዳሉት የኤክስ ገጹ በመምጣት ምንም ይሁን ዋቴቨር ሲል ለጥፎ ታይቷል። አክሎም በሚያመርተው መኪናው ላይ ስለሚደረገው ድጎማ ግድ እንደማይሰጠው ገልጾ የብሔራዊ ህልውና አደጋ ሲል የጠራውን የብሔራዊ ዕዳን መቀነስ እንደሚፈልግ ተናግሯል። ባለፈው ዓመት ያለ እርሱ ድጋፍ ዲሞክራቶች ያሸንፉ እንደነበር ጠቅሶ አመስጋኝ አለመሆን ነው ሲል ለትራምፕ ምላሹን ሰጥቷል።
ቢሊዮነሩ ከዚህ በኋላ ሐሙስ ከሰዓት ያልተለመዱ በርካታ የቃላት ጥቃቶችን ከሰነዘረ በኋላ ፍጥጫው በርትቶ ቀጥሏል። መስክና ትራምፕ ኃይለኛ ነገር ግን የማያዛልቅ ጥምረት ፈጥረው የነበረ ሲሆን ይህ ወዳጅነትም ቢሊዮነሩ በትራምፕ አስተዳደር ውስጥ የበጀት ቅነሳ ስልጣን ላይ ቁልፍ ቦታ እንዲኖረው አድርጓል። የመስክ የመንግስት ቅልጥፍና የመስሪያ ቤት ወይም ዶጅ ሁሉንም የመንግስት ተቋማትን በመዝጋቱ እንዲሁም ደግሞ በሺዎች የሚቆጠሩ ሰራተኞችን በማሰናበት በትራምፕ የመጀመሪያዎቹ 100 ቀናት ውስጥ አንዱ ትልቁ ስኬት ሆኖ ተጠቅሷል። ብዙም ሳይቆይ መቼና እንዴት እንደሆነ በቅጡ ባይታወቅም ሁለቱ ሀያላን ግለሰቦች መንገዳቸውን እየለዩ ንግግራቸው አልጣጣም እያለ መጣ። ይህንን የታዘቡት የእነዚህን ሀያላን ጥምረት ንፋስ እንደገባው ተናግረው ነበር። ለተወሰነ ጊዜ የእነዚህ ግለሰቦች ትንበያ እውነት ሳይመስል ቀረ። ትራምፕ የሁለቱ ወዳጆች ፍቅር እያሽቆለቆለ በነበረበት ጊዜ እንኳ መስክ ከአስተዳደሩ ባለስልጣናት ጋር ሲጋጭና በዚህ ዓመት አጋማሽ ላይ በበርካታ ቁልፍ ምርጫዎች ተጠያቂ ሆኖ ሳለ ከመስክ ጎን ቆመው እንደነበር የምናስታውሰው ነው። ከዚህ ሁሉ እረፍት ይኖራል ተብሎ በሚታሰብበት ጊዜ ሁሉ መስክ በኦቫል ኦፊስ ወይም በፕሬዝዳንቱ ወደ ማር አላጎ በሚያደርጉት በረራ ላይ ተገኝቶ ነበር። የመስክ 130 ቀናት እንደ ልዩ የመንግስት ሰራተኛ ያሳለፈው ሳምንት ሲያልቅ ሁለቱ በኦቫል ኦፊስ በፈገግታ የታጀበ ሽኝት ሲያደርጉ እንደነበር ተመልክተናል። ዋይት ሃውስ ለመስክ ምንጊዜም በሩ ክፍት መሆኑን በመናገር አንድ ቀን ሊመለስ እንደሚችል ፍንጭ ሰጥተውም ነበር። አሁን ግን ግብዣው ተሰርዟል፣ የዋይት ሃውስ በር መክፈቻ ቁልፍም ተለውጧል ብሎ መናገር ስህተት አይሆንም። ትራምፕ ሐሙስ ዕለት በንግግራቸው ኤለንና እኔ ጥሩ ግንኙነት ነበረን ሲሉ ያለፈ ጊዜ አገላለጽን ተጠቅመው ተናግረዋል። ትራምፕ ረቡዕ ምሽት አዲስ የጉዞ እገዳ መጣላቸው፣ በሃርቫርድ ላይ ተጨማሪ ማዕቀቦችን ማስቀመጣቸውና በቀድሞ ፕሬዝዳንት ጆ ባይደን ላይ ምርመራ እንደሚደረግ በሚመለከት የሰጧቸው መግለጫዎች ጉዳዩን ከመስክ ትችት ለመቀየር የተደረጉ ጥረቶች ናቸው የሚል ግምት በብዙዎች ዘንድ እየተነገረ ይገኛል። በዋይት ሃውስ እና በኮንግረሱ ውስጥ ያሉ አጋሮቻቸው ከዚህ ቀደም ከተሰጠው አስተያየት በኋላ እሱን የበለጠ ላለማግኘት ጥንቃቄ ያደረጉ ይመስላል። አሁን ጥያቄው ክርክሩ ወዴት ይሄዳል የሚለው ነው። መስክ በሚያደርገው ንግግር በሚደግፈው ገንዘብ የተነሳ የኮንግረሱ ሪፐብሊካኖች አባላቶቻቸውን ከትራምፕ ሕግ ጎን እንዲቆዩ ማድረግ ሊቸግራቸው ይችላል። ትራምፕ መስክን ከመንግስት ጋር ያሉትን ኮንትራቶች ለማቋረጥ አስቀድመው ዝተዋል። ነገር ግን በአስተዳደር ውስጥ ባሉት የመስክን የዶጅ አጋሮች ላይ ሊያነጣጥሩ ወይም ባይደን በመስክ ላይ ጀምረዋቸው የነበሩትን የንግድ ግንኙነቶች ምርመራን ዳግም ሊያንቀሳቅሱት ይችላሉ። በዚህ ጊዜ ሁሉም ነገር በአማራጭነት በጠረጴዛ ላይ ነው። ይህ በእንዲህ እንዳለ ዲሞክራቶች እንዴት ምላሽ እንደሚሰጡ በማሰብ ዳር ቆመዋል። ለፓርቲያቸው የቀድሞ ለጋሽ የሆነውን መስክን ወደ ቤታቸው ለመጋበዝ የፈለጉም ጥቂቶች አይደሉም። ግን የጠላቴ ጠላት ወዳጄ ነው የሚለው የድሮ አባባልም አለ። የዲሞክራቲክ ስትራቴጂስቱ ሊ ኤም ኬር ፖለቲኮ ለተባለ ታዋቂ ድረገጽ እንደተናገረው የዜሮ ድምር ጨዋታ ነው። ወደ ዲሞክራቶች የበለጠ የሚጠጋ ማንኛውም ነገር ሪፐብሊካኖችን ይጎዳል። ቢያንስ ዲሞክራቶች ዳር ቆመው ሁለቱ ሰዎች በቃላት ሲጠዛጠዙ በመመልከት እየተዝናኑ ይመስላል። እናም ይህ ፍልሚያ እስኪያበቃ ድረስ የሁለቱ ወዳጆች ጠብ የአሜሪካን ፖለቲካ ሁሉንም ነገር ሊያሰጥም ይችላል። ይህ ፍጥጫ በቅርቡ ያበቃል ተብሎ አይጠበቅም። መስክ በኤክስ ገጹ ላይ የትራምፕን ፕሬዝዳንትነት 3 ዓመታትና ጥቂት ወራት ቀርተውታል፣ እኔ ግን ከ40 ከተጨማሪ ዓመታት በላይ እኖራለሁ ሲል ጽፏል። የሁለቱ ሰጣ ገባ ወዴት ያመራ ይሆን? እየተከታተልኩ ወደ እናንተ የማድረስ ይሆናል። ላይክ፣ ሼር እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አዳዲስና ትኩስ መረጃዎች እንዲደርሳችሁ አድርጉ። ጤና ይስጥልን።